ማህበራዊ ኃላፊነቱን ለመወጣት በትኩረት እየሰራ መሆኑን በወሎ ዩኒቨርሲቲ የኮምቦልቻ ቴክኖሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ በማህበረሰብ አቀፍ አገልግሎት መርሃ ግብሩ እስካሁን 1.5 ሚሊዮን ብር የሚገመት አገልግሎት መስጠቱን የኢንስቲትዩቱ ሳይንቲፊክ ዳይሬክተር ዶክተር መላኩ ታመነ ተናግረዋል። አሊመር ተጨማሪ አለው። በወሎ ዩኒቨርሲቲ የኮምቦልቻ ቴክኖሎጂ ኢንስቲትዩት በማህበረሰብ አቀፍ መርሃ ግብሩ ለአካባቢው ማህበረሰብ በርካታ አገልግሎቶችን እየሰጠ ሲሆን ከነዚህ መካከልም ለስራ ፈላጊ ወጣቶች ስልጠና በመስጠት የስራ እድል ተጠቃሚ እንዲሆኑ ማስቻል ነው። ኢንስቲትዩቱ ከኮምቦልቻ ከተማ አስተዳደር ጋር በመተባበር በከተማዋ ለሚገኙ ወጣቶች የልብስ ስፌት ስልጠና ሰጥቷል። ስልጠናው በሶስት መሰረታዊ ጉዳዮች ላይ ትኩረት ያደረገ መሆኑንም በኮምቦልቻ ቴክኖሎጂ ኢንስቲትዩት የጋርመንት ምህንድስና ትምህርት ክፍል መምህርት ሩቅያ ኑራይ ይናገራሉ። ቤዚክ የሚባሉትን ልብስ ዲዛይኖችን ወይም ፓተርን ዴቨሎፕመንትን ይጨምራል። ሁለተኛ ፓርቱ ደግሞ ልብስ ስፌት የሰሩትን ፓተርን ወይም ደግሞ የቆረጡትን ዲዛይን እንዴት መስፋት እንዳለባቸው ልብስ ሰርተው ማምረት እስኪችሉ ድረስ ነው የምናሰለጥነው። የመጨረሻ ላይ በትንሽ ነገር የራሳቸውን ቢዝነስ ራን እንዲያደርጉ እሱን ነው ስልጠናው ፎከስ የሚያደርገው። ዩኒቨርሲቲው እየሰጠው ያለው ስልጠና ከንድፈ ሀሳብ ባለፈ በተግባር ተኮር ልምምድ እየታገዘ በመሆኑ በአጭር ጊዜ የተሻለ እውቀት እንዲጨብጡ እንዳስቻላቸውም ሰልጣኞች ገልጸዋል። ውጭ ላይ ብዙ ስልጠናዎች ብር ከፍለ ማለት ነው ብር ከፍለ ይሰጣሉ፣ ግን እዛ ዳይሬክት ቀጥታ ወደ ስፌት ነው የሚገባው። እዚህ ላይ ግን ከፓተርን አወጣት ጀምሮ ከቅርጽ አወጣት ጀምሮ ሙያችን እያዳበርን ያለ ነው። ሰርተን በቃ አሪፍ ራችን እንቻለን ብዬ አስባለሁ። በጣም ደስ የሚል ስልጠና ነው። አሁን እየወሰዱት ያለ ነው። ከመጀመሪያው ጀምሮ ነው የወሰድ ነው። አሁን ዛሬ ደግሞ ጉርድ እየሰራን ነው። በወሎ ዩኒቨርሲቲ የኮምቦልቻ ቴክኖሎጂ ኢንስቲትዩት ከልብስ ስፌት ስልጠናው በተጨማሪ ለኮምፒውተር ባለሙያዎች የአቅም ግንባታ ስልጠና በመስጠት በብልሽት ምክንያት ስራ ያቆሙ የቢሮ መገልገያ መሳሪያዎችን መልሶ ጥቅም ላይ ለማዋል እየሰራ መሆኑን በኢንስቲትዩቱ የኢንፎርማቲክስ ኮሌጅ መምህሩ መላኩ ቢራራ ተናግረዋል። ውድ የሆኑ ጥሩ ማሽኖች በትንሽ ፌለሪቲ ምክንያት ተቀምጠው ወድቀው እናያለን እና እነሱን ወደ አገልግሎት መመለስ ኢን ሚሊየንስ በጀት ሪከቨሪ ያደርጋል። ስለዚህ ለሀገር ኢኮኖሚ ፋይዳ እንዲሁም ለዞናቸው ለወረዳቸው ያለው እጅግ ከፍተኛ ነው የሚል እምነት አለ። ስልጠናው በዘርፉ ያላቸውን እውቀት ከፍ በማድረግ በቀላል ብልሽት ስራ አቁመው የተቀመጡ የቢሮ መገልገያ መሳሪያዎችን በመጠገን በየጊዜው ለመሳሪያ ግዥና ለጥገና የሚወጣውን በሚሊየን የሚቆጠር የህዝብና የመንግስት ገንዘብ ለማዳን ከፍተኛ ሚና እንዳለው በስልጠናው የተሳተፉ የኮምፒውተር ሳይንስ ባለሙያዎች ተናግረዋል። እስካሁን የነበረው ነገር ሲበላሽ እየገዛን ነበረ። አሁን ይሄን ከሰለጠነ በኋላ የተበላሹ እቃዎችን ሰብስበን ሰርተን ለስራ እናውላቸዋለን። ይሄ ማለት ከፍተኛ የሆነ የሀብት ምንነት ይቀንሳል ማለት ነው። ሁለት ነገሮች አሉ እዚህ ላይ በኔ እይታ ማለት ነው። የመጀመሪያው በእቃ ብልሽት ምክንያት ከስተመር መጥቶ መመለስ በጣም ከባድ ነገር ነው። አንድ እሱ ነው። ሁለተኛው ደግሞ የኤሌክትሮኒክስ ዋጋቸው የታወቀ ነገር ነውና እነዛን ከቨር ለማድረግ ወይም ሪፔር አድርጎ ጠግኖ መጠቀም ብዙ የሀብት ብክነትን እንቀነስ ነው ማለት ነው። በወሎ ዩኒቨርሲቲ የኮምቦልቻ ቴክኖሎጂ ኢንስቲትዩት የምርምርና ማህበረሰብ አቀፍ ዳይሬክተሩ ዶክተር አሳምና አያሌው እንደሚሉት ከክህሎትና አቅም ግንባታ ስልጠናው በተጨማሪ ሀገር በቀል እውቀቶችን ለማሳደግ በትኩረት እየሰሩ ነው። ወሎ ዩኒቨርሲቲ በዚህ ኢንዲጂነስ ኖሌጅ ሀገር በቀል እውቀት ላይ መስራት እንፈልጋለን። እኛ ብረት የሚያመርቱ አሉ፣ ሸክላ የሚያመርቱ አሉ። ማህበረሰቡ ጋር ያሉ እውቀቶችን ሰብስበናቸው እኛ የፕሮጀክት መነሻ ይሆኑናል ማለት ነው። እነሱን ትንሽ ቫልዩ አዳርገ ትንሽ አሻሽላቸው ማህበረሰቡ አዋጭ በሆነ መንገድ እንዲጠቀምባቸው ስለምንፈልግ ነው። እንደ አይነት ስራዎችም እንሰራለን። ጋፕን መሙላት ስለምንችል የማህበረሰቡን የማምረት አቅም ማጎልበት እንችላለን። የኮምቦልቻ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር መላኩ ታመነ በበኩላቸው ዩኒቨርሲቲው ማህበራዊ ኃላፊነቱን ለመወጣት ስልጠና ይሰጣል፣ ድጋፍም ያደርጋል፣ የከተማ ማዘመን ስራዎችንም እየሰራ ይገኛል ብለዋል። ዩኒቨርሲቲው የሶሻል ሪስፖንሲቢሊቲ ስላለበት ከሌሎች ተቋማት የተገኙ ድጋፎችንም ታሳቢ በማድረግ በየአመቱ ዩኒቨርሲቲው በቻለው አቅም የቁሳቁስ ድጋፍ ያደርጋል። ለተመረጡ 7 ኢንተርፕራይዞች ከዘርፉ ጋር የሚገናኙ የማቴሪያል ድጋፍ አድርጓል። እንግዲህ ይሄ ድጋፍ በገንዘብ ሲተመን ምናልባትም ከ1 ሚሊዮን ብር በላይ ይሆናል። በ2015 እስካሁን ድረስ ኦልሞስት ከ1.5 ሚሊዮን ብር በላይ ድጋፍ አድርጓል ማለት ነው። ዩኒቨርሲቲው አንዱ እንደውም ወደፊት በአካባቢ ካሉ ክፍለ ከተሞች ጋር ማገዝና በጋራ መስራት ያለበት ብዬ ማስበው አሰራርን ማዘመን ወይም የአውቶሜሽን ስራ ነው።